ከእግዚአብሔር ጋር ከሆንን እኛ በቅንነት ከሰራን እኛ በእምነት ከኖርን ብንሸጥም ማን ከኛ ጋር ነው? ብንወድቅም ማን ከኛ ጋር ነው? አንገት ብንደፋ ማን ከኛ ጋር ነው? ዋጋ ብንከፍል ማን ከኛ ጋር ነው? እግዚአብሔር ከኛ ጋር ነው። እናንተ ብቻ በእግዚአብሔር ተመኩ እንጂ እናንተ ብቻ በእግዚአብሔር ተደገፉ እንጂ እናንተ እግዚአብሔርን እመኑት እንጂ አይደለም በወገኖቻችሁ መካከል በጠላቶቻችሁ መካከል በክብር ያቆማቸዋል እግዚአብሔር። በጸጋ ያቆማቸዋል እግዚአብሔር። በሞገስ ያቆማቸዋል እግዚአብሔር። የዝሙት ፈተና ደግሞ ሰው ጥሎ ካልሸሸ በቀር በመማከር አይወጣውም፣ በንግግር አይፈታውም። ይሄ ሥጋ ደካማ ሥጋ ነው፣ ይወድቃል። ሲወድቅ ደግሞ የነፍስን ቅድስና የራስን ክብርና ልዕልና ይዞ ነው የሚወርደው፣ ያዋርዳል። ሰው ይረሳል፣ የማይረሳ ግን አንድ አለ፣ እርሱም እግዚአብሔር ነው። ማንንም የማይዘነጋ እግዚአብሔር ነው። አያችሁ፣ እናት ልጇን ልትረሳ ትችላለች፣ አይቻላትም እኮ ጥግ ነው። ከማህፀኗ የተወለደው ልጅ አትረሳም። ነገር ግን አለ እርሷ ራሱ እናት እንኳን የወለደችውን ልጅ ልትረሳ ትችላለች። እኔ ግን አለ እግዚአብሔር አልረሳሽም። በእውነት ላልረሳን አምላክ ለእግዚአብሔር ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። በዚህ መጽሐፍ ውስጥ ብዙ ስለ ክርስቶስ የተነገሩ፣ ስለ ክርስቶስ በተስፋ መልክ የተነገሩ፣ በኪዳን የተነገሩ፣ በምሳሌና በትንቢት የተነገሩ ብዙ ማብራሪያዎችን ያቀፈ መጽሐፍ ነው የዘፍጥረት መጽሐፍ። ዮሴፍን የሸጡት ወንድሞቹ ናቸው። ክርስቶስን የሸጠውም ተማሪው ነው። አንዳንድ ጊዜ ለሰዎች የመርገማቸው ምክንያት ባንሆን፣ የውድቀታቸው ምክንያት ባንሆን፣ እኛን አይተው ሰዎች ባይሰናከሉ፣ የኛን ድካም አይተው የኛን ንግግር ሰምተው የኛን የተናቀ የወረደው ነገር አይተው ባይሰናከሉ፣ ወገኖቼ ማንም በእናንተ ምክንያት ባይወድቅ፣ ልክ እንደ ዮሴፍ እግዚአብሔርን የምታስከብሩ፣ ልክ እንደ ዮሴፍ ለሰዎች ምሳሌ ሆናችሁ እግዚአብሔር የሚከብርበትን ኑሮ ነው መኖር የሚገባው። በዮሴፍ ምክንያት እግዚአብሔርም ስለ ዮሴፍ ቤቱን ባረከ ይላል። የማይረሳን፣ የማይዘነጋን፣ የማይተወን፣ ሁልጊዜ የሚጠብቀን እርሱ አባታችንና አምላካችን እግዚአብሔር ነው። እግዚአብሔር ማንንም አይረሳም። በተቀደሰው ስፍራ ለቅድስና የሰበሰበን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ለዘላለም ይክበር ይመስገን። እናታችን እመቤታችን እማምላክ ወላዲተ አምላክ ቅድስት ድንግል ማርያም ጸሎትና በረከቷ ከሁላችን ጋር ነውና ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ክብር ለሚገባ ሁሉ ክብርን ስጡ ተብሎ ተጽፏልና የዘላለም አምላክ ቅዱስ እግዚአብሔር ባከበራቸው መጠን የከበሩ ይሁኑልን። ዋቀዮ አባን ኬኛ ዋቀዮ ጎፍታን ኬኛ ዋቀዮ ፈይሳን ኬኛ ሁንደ ኬኛ ኑ ገርጋሬ ኡምሪ ጩቡዳን ፊጥኔ ከነረቲ ጉያ ከነኑፍ ደበሌ ሰገሌ ኢሳ ጀቸ ኢሳ ኢሰ ጅራታ ተኤ ከና akka barannuu fi jecha barannu kanaan qalbii jijjiirrannee gaabbii gallee mootummaa isaa dhaaluu akka dandeenyu hunda keenya nu gargaaree hunda keenya nu jajjabeessee yeroo kana kan nuuf kenne waaqni abbootii keenyaa maqaan isaa baraa hanga bara baraatti kan kabajamee fi kan ulfaate nuuf haa ta'u. Akka eeyyama Waaqayyootti sagalee Waaqayyoo ni barannaa. Kan nu barsiisu Waaqayyoodha, kan nu eebbisu Waaqayyoodha. Namni jecha Waaqayyoo amantaadhaan barate, namni sagalee Waaqayyoo laphee qulqulluu fi obsa guddaadhaan kan barate ittiin jijjiiramuu ni danda'a. Fedhii gaarii buusee maatii Waaqayyoo ta'ee dhumarratti immoo mootummaa Waaqayyoo dhaaluu ni danda'a waan ta'eef hundumti keessan jecha jiraataa fi jiraachisaa ta'e kana amantaadhaan akka barattan akka barannu Waaqayyo Gooftaan hunda keenya nu gargaaru. እግዚአብሔር ቢረዳን
አጠር ላለ ደቂቃ የእግዚአብሔርን ቅዱስ ቃል እንማራለን። የትምህርታችን ርዕስ የሚሆነው ወደ ዮሴፍ ሂዱ የሚል ይሆናል። ይህ ቅዱስ ቃል ተጽፎ የሚገኘው በኦሪት ዘፍጥረት ምዕራፍ 41 ቁጥር 55 ላይ የተመዘገበ የእግዚአብሔር ቃል ነው። ወደ ዮሴፍ ሂዱ የሚለውን ቃል በርዕስነት ያነሳነውን ለሕይወታችን በሚጠቅመን ለሕይወታችን በሚጠግነን መልኩ ከራሳችን ጋር እያዋሃድን በሐዲስ ኪዳን ደግሞ የተነገሩትን ሁለቱን ኪዳናት ብሉይ ኪዳንና ሐዲስ ኪዳን ላይ የተጻፈውንና ፍጻሜ ያገኘውን ቅዱስ ቃል መነሻ በማድረግ እንማራለን። ሁላችን እንደምናውቀው ብሉይ ኪዳን ያለ ሐዲስ ኪዳን መጨረሻ የሌለው መሰረት ነው። ሐዲስ ኪዳን ደግሞ ያለ ብሉይ ኪዳን መሰረት የሌለው ፍጻሜ ነው። ስለዚህ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ብሉይ ኪዳንና ሐዲስ ኪዳንን በሚገባ ከመቀበልም ባሻገር በቀደመው ኪዳን በብሉይ ኪዳን የተጻፈውና በሐዲስ ኪዳን ፍጻሜ ያገኘውንም ጭምር ምስጢሩን ተርጉማ የምታስተምር ቤተ ክርስቲያን ናት። ብሉይ ኪዳን በሐዲስ ኪዳን ይፈታል ከተባለ ሁለቱም ኪዳናት ደግሞ በሊቃውንት ማብራሪያና ትርጓሜ ይፈታሉ። ስለዚህ በዚህ አሁን ባነሳነው ታሪክ ውስጥ ሁላችን እንደምናውቀው ዮሴፍ የሚባል የያዕቆብ ልጅ ያለፈበትን መንገድ የኖረውን ኑሮ የገጠመውን ፈተናና ፈተናውን በመሻገር ያገኘውን ደግሞም ይህ ዮሴፍ የተባለ የዋህና ትሑት ሰው እንዴት ለክርስቶስ ምሳሌ እንደሆነ በዚህ ታሪክ ውስጥ እንመለከታለን። የምንሰማውን ቃል መረዳት እንድንችል እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። ያዕቆብ ካሉት ከልጆቹ መካከል ዮሴፍን አጥብቆ እንደሚወደው መጽሐፍ ያስረዳናል። ኦሪት ዘፍጥረት የሚባለው መጽሐፍ በሁለት አበይት ክፍሎች የሚከፈል ከምዕራፍ 1 እስከ 11 ድረስ የፍጥረትን መነሻ የፍጥረትን መጀመሪያ የሚያብራራ መጽሐፍ ነው። ከምዕራፍ 12 እስከ 50 ድረስ ደግሞ የአንድን ቤተሰብ ታሪክ የሚተርክ ነው። የአብርሃምን ቤተሰብና የአብርሃምን ልጅ የልጅ ልጆቹን ዘሩን የሚያብራራ መጽሐፍ ነው ኦሪት ዘፍጥረት የሚባለው መጽሐፍ። በዚህ መጽሐፍ ውስጥ ብዙ ስለ ክርስቶስ የተነገሩ ስለ ክርስቶስ በተስፋ መልክ የተነገሩ በኪዳን የተነገሩ በምሳሌና በትንቢት የተነገሩ ብዙ ማብራሪያዎችን ያቀፈ መጽሐፍ ነው የዘፍጥረት መጽሐፍ። ከነዚህ መካከል የያዕቆብ ልጆች አባታቸውን በማገልገል ደግሞም ለአባታቸው ለያዕቆብ በመታዘዝ በተቀመጡበት ሀገር አባታቸው ያዕቆብ ከእነርሱ መካከል ዮሴፍን እጅግ እንደሚወደውና በብዙ ህብረ ቀለማት ያሸበረቀች ቀሚስ እንዳለበሰው እንዳደረገለት መጽሐፉ ያስረዳናል። ይህ ዮሴፍ በአባቱ የተወደደው ዮሴፍ፣ በአባቱ የከበረው ዮሴፍ፣ አባቱ ከልጆቹ መካከል እጅግ አብልጦ የወደደው ዮሴፍ ህልም ያልም እንደነበረ እግዚአብሔር ስለ ወደፊት ስለሚሆነው ነገር በህልም እየተገለጠ በህልም እያሳየው እንደነበረ ኦሪት ዘፍጥረት ምዕራፍ 38 ጀምሮ በስፋት የምናገኘው ታሪክ ነው።
ከዕለታት በአንድ ቀን ዮሴፍ እንደዚህ አለ፣ እኔ እና እናንተ በእርሻ መካከል እያለን ነዶ እያሰርን፣ ነዶ ታውቃላችሁ አይደለ? ስንዴ ሲታጨድ አንድ የታጨደው መያዣው የሚታሰረው እስር ነዶ ይባላል። ስለዚህ በእርሻ መካከል እያለን የናንተ ነዶች በሙሉ ለኔ ነዶ ሲሰግዱ አየው አለና ህልሙን ነገራቸው። ወንድሞቹ በመጀመሪያ አባታቸው እርሱን ስለሚወደው ይጠሉት ነበረ ይላል። በመቀጠል ደግሞ አሁን ህልሙን ሲነግራቸው እጅግ አብዝተው ጠሉት ይላል። ቀጠለና አሁንም እንደዚህ አለ፣ ፀሐይና ጨረቃ ሲሰግዱልኝ በህልሜ አየው በማለት ተናገረ። በዚህ ጊዜ አባቱ ያዕቆብ ገሰጸው። እንዴት አይነት ነገር ነው? እንዴት አይነት ህልም ነው? እና እኔና እናት ልንሰግድልህ ነው አለው። ህልሙን ተርጉሞ ዮሴፍን ገሰጸውና ከዚህ በኋላ ይሄንን ከነገረው በኋላ አባቱ ያዕቆብ በመጀመሪያ ነዶቹ በሙሉ 11 ነዶ ለዮሴፍ እንደሰገዱ ሰማ። ቀጥሎ ደግሞ ፀሐይና ጨረቃ እንደሰገዱለት ሰማ። ዮሴፍን ገሰጸው፣ ነገሩን ግን በልቡ ይጠብቀው ነበር ይላል። በምኑ ይጠብቀው ነበር? በልቡ ይጠብቀው ነበር። ኪታብኒ ሴራ ኡመማ ጀደሙ በከ ጉርጉዶ ለመት ከን ቆደሙዳ። ኪታብኒ ኩን ኡመምኒ አመ ኢጀ ኬኛን አርጋ ጅሩ ኩን waaqayyoon uumama kana hundasaa akka uumee fi erga uumee booda immoo uumama kana hunda jiraachisaa akka jiru kan ibsudha. Seera uumamaa boqonnaa tokko lakkoofsa tokko kaastanii waaqayyo jalqaba lafaa fi samii uume kan jedhurraa jalqabdanii hanga boqonnaa 11tti uumamni biyya lafaa jalqabni isaa maal akka fakkaatu, namni jalqaba maal akka ta'e, kufaatiin namaa, cubbuu hojjechuun isaa, waaqayyorraa gargar ba'uun isaa, akkasumas immoo bishaan danfaatiin du'uun isaa, bal'inaan seenaan namootaa, seenaan uumamtootaa jalqabni isaa, hundeen isaa maal akka fakkaatu kan dubbatu seera uumamaa boqonnaa tokko hanga boqonnaa 11tti kan jirudha. Boqonnaa 12 kaasnee yeroo ilaallu waaqayyo gooftaan ormoota keessaa Abrahaam filateet, Abrahaam kabajeet, sanyii kee nan eebbisa, ijoollee kee nan eebbisa, kan si eebbisan kan eebbifamanidha, kan si abaaran immoo abaaramtoota jedhee waaqayyoon Abrahaamiif erga waadaa galee booda seenaan Abrahaamii fi ijoollee isaa, seenaan Abrahaamii fi sanyiin isaa walumaa galatti seenaan maatii tokko seera uumamaa boqonnaa 12 hanga 50tti barreeffamee jira. Isaan kana keessaa Yoosef isa tokkodha. Yoosef abbaa isaatiin kan jaalatame, Yoosef abbaa isaatiin ulfina kan argate, abbaan isaa obboloota isaa hunda caala kan jaalatu, Yoosef abjuudhaan waaqayyo irraa argaa kan ture, waaqayyoon abjuudhaan waan bara dhufutti kan ta'u kana hunda isaa isatti agarsiisaa kan ture, mul'ata argaa kan ture, nama kasoominaan abbaa fi obboloota isaa garaa qulqullummaadhaan kan jaalatu Yoosef abjuu isaa yeroo dubbatu obboloonni isaa isa jibbanii jedhan። ወንድሞቹ ጠሉት ህልሙን ሲናገር። ከዚያ በኋላ ወንድሞቹ በጎች ለማሰማራት ሲሄዱ አባትየው ነገሩን በሙሉ በልቡ ይጠብቀው ነበር ይላል። በምኑ ይጠብቀው ነበር? እስኪ በልቡ በሉ። በልቡ የሉቃስ ወንጌል ምዕራፍ 2 ላይ ጌታችን ኢየሱስ ክርስቶስ በተወለደ ጊዜ
ሰብአ ሰገል ከሩቅ ምስራቅ አገር መጥተው እጅ መንሻ ሲያቀርቡ፣ እረኞች መጥተው ሲሰግዱ፣ ከብቶች ትንፋሻቸውን ሲመግቡ፣ የሰማይ መላእክት ከእረኞች ጋር ሲያመሰግኑ፣ ይሄንን ሁሉ ነገር ድንግል ማርያም በልቧ ትጠብቀው ነበር ይላል። ዮሴፍ የክርስቶስ ምሳሌ ነው። አባቱ ያዕቆብ በልቡ ይጠብቀው ነበር። ከዚያ በኋላ እንደዚህ ያለው፣ ሂድና ወደ ወንድሞቼ የት እንደተሰማሩ ርቀው ሄደዋል፣ ስለዚህ ምግብ ውሰድላቸው፣ የሚበላ ለወንድሞች አድርስላቸው። ከዚያ በኋላ እነዚያ ወንድሞች ያሉበትን ቦታ አጥርተ ተመልክተ መልሰ ንገረኝ አለውና አባቱ ዮሴፍን ወደ ወንድሞቹ ላከው ይላል። ዮሴፍ ወደ ወንድሞቹ ሲመጣ ወንድሞቹን ፍለጋ ተንከራተተ። ዳገት ወጣ፣ ቁልቁለት ወረደ፣ ተቅበዘበዘ። ሰዎችን ጠይቆ ወንድሞቹ በጎችን ወዴት እንዳሰማሩ ጠይቆ አገኛቸው። ሲያገኛቸው ደስ አለው፣ እነሱ ግን ጠሉት ይላል። መጀመሪያ በመወደዱ ጠሉት፣ በመቀጠል ህልሙን በመናገሩ ጠሉት። ከዚያ ወደ እነርሱ ሲመጣ ተመለከቱና እንደዚህ አሉ፣ እንግደለው አሉ። በእኛ ላይ ንጉሥ ሊሆን ነው ወይ? እኛ ሁላችን ልንሰግድለት ነው ወይ? ስለዚህ እንግደለው ብለው እርስ በርሳቸው ተማከሩበት ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት መጥቶ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ክርስቶስ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ እንግደለው ብለው ዕለት ዕለት ይፈልጉት ነበር፣ ይማከሩበት ነበር ይላል። የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ይላል። ምን አላሉትም? አልተቀበሉትም። የገዛ ወገኖቹ ወንድሞቹ ጠሉት። ወንድሞቹ ለመግደል ተነሳሱበት ዮሴፍ ላይ። ስለዚህ የገዛ ወገኖቹ ሲጠሉት፣ የገዛ ወንድሞቹ ለመግደል ሲነሳሱበት፣ እርሱ ግን ለእነርሱ ምግብ ለማድረስ እነርሱን ለመጠየቅ ደህንነታቸውን ጠይቆ ያሉበትን ሁኔታ ጠይቆ መልሶ ለአባቱ ሊናገር ተልኮ የመጣ ነበረ። ከዚያ በኋላ እርስ በርሳቸው ተማከሩና ሊገድሉ ሲነሱ ከምንገድለው ለምን አንሸጠውም የሚል ሐሳብ ደግሞ ከመካከላቸው ተነሳ። ለሚዲያማውያን ነጋዴዎች አሳልፈው ሸጡት። ምን አደረጉት? ወንድማቸው ነው። ምናቸው ነው? እስኪ ወንድማቸው ነው በሉ። ወንድማቸው ምን አደረጉት? ሸጡት። በ20 ብር አሳልፈው ሸጡት። በህልሙ ምክንያት፣ ህልሙን በመናገሩ ምክንያት፣ ያየውን በመናገሩ ምክንያት፣ ደግሞ በየዋህነቱ በትህትናው ምክንያት ዮሴፍ ተላልፎ ተሸጠ ይላል። ልብ በሉ ክርስቲያኖች፣ ዮሴፍን የሸጡት ወንድሞቹ ናቸው። ክርስቶስን የሸጠውም ተማሪው ነው። ከእጁ የበላ ከእጁ የጠጣ ከእርሱ ጋር የዋለ ከእርሱ ጋር ያደረ ይሁዳ ነው አሳልፎ የሸጠው። ዮሴፍ ምሳሌ ነው ለክርስቶስ በአዲስ ኪዳን ለሚፈጸመው። ዮሴፍ የመጀመሪያው ፈተና ከወንድሞቹ ነው የጀመረው። ልብ በሉ፣ በመጀመሪያ አባቱ ስለወደደው ወንድሞቹ ጠሉት። ወንድሞቹ ከመጥላታቸውም ባሻገር ወስደው ለማያውቁት ለሚዲያማውያን ነጋዴዎች፣ ለእስማኤላውያን አሳልፈው ሸጡት ይላል። ሲሸጥ ግን እግዚአብሔርም ከዮሴፍ ጋር ነበረ ይላል። ማን ከዮሴፍ ጋር ነበር? እስኪ እግዚአብሔርም በሉ። በእምነት ከፍ አድርጋችሁ ድምጻችሁ እግዚአብሔርም በሉ። ከዮሴፍ ጋር ነበረ። አያችሁ፣ እኛ ከእግዚአብሔር ጋር ከሆንን፣ እኛ በቅንነት ከሰራን፣ እኛ በእምነት ከኖርን፣ ብንሸጥም ማን ከኛ ጋር ነው? ብንወድቅም ማን ከኛ ጋር ነው? አንገት ብንደፋ ማን ከኛ ጋር ነው? ዋጋ ብንከፍል ማን ከኛ ጋር ነው? እግዚአብሔር ከኛ ጋር ነው።
ወንድሞቹ ሸጡት፣ እግዚአብሔርም ከዮሴፍ ጋር ነበረ ይላል። ወገኖቼ በሕይወታችሁ ሥጋ ለባሹን አትደገፉ። በሕይወታችሁ ምድራዊው ነገር አትመኩበት። በሕይወታችሁ በኑሯችሁ ምንጊዜም እግዚአብሔር ከኔ ጋር ነው በሉ። አሁን እኛ እኮ በጣም ብዙ ነገሮችን ስለምንመካ ነው እግዚአብሔር ላይ ያለን እምነት እየተሸረሸረ እየወረደ እየደከመ የመጣው። እንደገፍ በእግዚአብሔር። ለማያውቁት ለነጋዴዎች ተሸጠ ዮሴፍ። ቀሚሱን አውልቀውት ነበር። በጋርደው የበጉን ደም ቀሚሱን ቀብተው ወደ አባቱ ዘንድ ላኩና ይህ የልጅ ቀሚስ ነው ወይ አሉት። አባት ተመለከተ። አዎ ልጄን አውሬ በልቶታል፣ ልጄን አንዳች ነገር አግኝቶታል፣ ልጄ በአውሬ ተቦጫጭቆ ተበልቷል አለና አባቱ ስለ ዮሴፍ እጅግ አዘነ፣ እጅግም አለቀሰ። ነገር ግን አብረውት የተወለዱ ወንድሞቹ ናቸው አሳልፈው የሸጡት። ዮሴፍ ተሸጠ። የመጀመሪያው ፈተና እርሱ ነው። የመጀመሪያው ፈተና ሄደ። እግዚአብሔር ከእርሱ ጋር ስለሆነ፣ እግዚአብሔር እየረዳው ስለሆነ፣ እግዚአብሔር ጥበብና ጸጋ ሞገስና ክብር ስለሰጠው፣ እርሱም ደግሞ በእግዚአብሔር የሚያምን በእግዚአብሔር የሚመካ በእግዚአብሔር የሚደገፍ በእግዚአብሔር የሚተማመን እጅግ ጻድቅ ሰው ስለነበረ በሄደበት በግብፅ ሀገር እስማኤላውያን ለጲጢፋራ ሸጠውት ሄዱ ይላል። እነርሱ ከወንድሞቹ ገዝተው መልሰው ደግሞ ለአንድ ሀገረ ገዢ ለጲጢፋራ ሸጠው ሄዱ። ሰውየው ዮሴፍን አየው። ሲመለከተው የዋህ ነው፣ ሲመለከተው መልከ መልካም ነው። እግዚአብሔር ሞገስ ሰጠው። በማያውቀው በባዕድ አገር ተከበረ። ማን ሞገስ ሰጠው? አያችሁ፣ እናንተ ብቻ በእግዚአብሔር ተመኩ እንጂ፣ እናንተ ብቻ በእግዚአብሔር ተደገፉ እንጂ፣ እናንተ እግዚአብሔርን እመኑት እንጂ አይደለም በወገኖቻችሁ መካከል በጠላቶቻችሁ መካከል በክብር ያቆማቸዋል እግዚአብሔር። በጸጋ ያቆማቸዋል እግዚአብሔር። በሞገስ ያቆማቸዋል እግዚአብሔር። በጠላት ሀገር ተሽጦ ጲጢፋራ አያውቀውም ዮሴፍን። በባርነት ነው ከእስማኤላውያን ላይ የገዛው። ገዝቶት አየው፣ ወደደው፣ አለቃም አደረገው ይላል። ሾመው። በኔ ቤት በኔ ንብረት በግቢም በውጪም ባለው ንብረት ሁሉ ላይ አንተን ሾም ያለው። ከዚህ በኋላ እኔ ስለምመገበው እንጀራ ስለምመገበው ምግብ እንጂ ሌላውን ሁሉ የምትቆጣጠረው አንተ ነህ አለው። መጽሐፉ ምን ይላል? ታሪኩን ስትመለከቱት እግዚአብሔርም ስለ ዮሴፍ የጲጢፋራን ቤት ባረከ ይላል። ስለማን? መልሱልኝ። ስለማን? ስለ ዮሴፍ ቤቱን ባረከ። ስለ ዮሴፍ ውጪውን ባረከ። ስለ ዮሴፍ እነዚያን በእግዚአብሔር የማያምኑ አሕዛብን እግዚአብሔር ባረከ። አያችሁ፣ የተባረከ ሰው በእርሱ ምክንያት ዙሪያው ይባረካል። በእርሱ ምክንያት ቤቱ ይባረካል። በእርሱ ምክንያት ሁለንተናው ይባረካል። በዮሴፍ ምክንያት ግብፅ ተባረከች። በዮሴፍ ምክንያት የማያምኑቱ ተባረኩ። ቤታቸው ተባረከ፣ ኑሯቸው ተባረከ። በዮሴፍ ምክንያት በረከትን ተቀበሉ ሰዎቹ። አንዳንድ ጊዜ ለሰዎች የመርገማቸው ምክንያት ባንሆን፣ የውድቀታቸው ምክንያት ባንሆን፣ እኛን አይተው ሰዎች ባይሰናከሉ፣ የኛን ድካም አይተው፣ የኛን ንግግር ሰምተው፣ የኛን የተናቀ የወረደው ነገር አይተው ባይሰናከሉ፣ ወገኖቼ ማንም በእናንተ ምክንያት ባይወድቅ፣ ልክ እንደ ዮሴፍ እግዚአብሔርን የምታስከብሩ፣ ልክ እንደ ዮሴፍ ለሰዎች ምሳሌ ሆናችሁ እግዚአብሔር የሚከብርበትን ኑሮ ነው መኖር የሚገባው። በዮሴፍ ምክንያት እግዚአብሔርም ስለ ዮሴፍ ቤቱን ባረከ ይላል። ተባረከ፣ ተባረከ፣ ሞገስ አገኘ፣ ጸጋ አገኘ፣ ጥበብን እግዚአብሔር አበዛለት፣ በቤቱ ላይ ተሾመ። መልከ መልካም ነበረ፣ እጅግም ውብ ነበረ። በዚያን ጊዜ የጲጢፋራ ሚስት
ዓይኗን ጣለችበት ይላል። ሁለተኛው ፈተና ቀጠለ። የመጀመሪያው ፈተና የገዛ ወንድሞቹ ጠሉት። ሁለተኛው ፈተና ክብር ባገኘበት አገር የዝሙት ፈተና ገጠመው። ልብ በሉ፣ የዝሙት ፈተና ደግሞ ሰው ጥሎ ካልሸሸ በቀር በመማከር አይወጣውም፣ በንግግር አይፈታውም። ይሄ ሥጋ ደካማ ሥጋ ነው፣ ይወድቃል። ሲወድቅ ደግሞ የነፍስን ቅድስና የራስን ክብርና ልዕልና ይዞ ነው የሚወርደው፣ ያዋርዳል። ዓይኗን ጣለችበት። በግልጽ ጠየቀችው። መጽሐፍ እንደሚናገር ከእርሷ ጋር በዝሙት እንዲወድቅ አናገረችው። በዚህ አጣብቂኝ ፈተና ውስጥ ገባ። ከዕለታት በአንድ ቀን እርሱ በቤት ውስጥ ሥራ እየሠራ ሳለ፣ እርሱ በቤት ውስጥ ጉዳዩን እየፈጸመ ሳለ ልብሱን ይዛ ከእርሱ ጋር ካልወደኩ ስትል ልብሱን ጥቶ ሸሸ ይላል። ምን አደረገ? እስኪ ሸሸ በሉ። ቅዱስ ጳውሎስ ምን አለ? ከዝሙት ሽሹ ይላል። ምን በሉ? ተነጋገሩ ይላል፣ ተማከሩ ይላል፣ ሽሹ። አንዳንዱን ፈተና በመሸሽ ነው የምንወጣው። አንዳንዱን ፈተና ትቶ በመሄድ ነው የምንወጣው። ልብሱን ትቶ ልብሴን ብሎ ቢመለስ ኖሮ ይሰናከል ነበረ። ንብረቴን ብሎ ቢመለስ ኖሮ ይወድቅ ነበረ። ሰዎች ባያዩ እግዚአብሔር ያየኛል፣ ሰዎች ባይመለከቱ እግዚአብሔር ይመለከተኛል አለና ቅድስናውን ጠብቆ ክብሩን ጠብቆ ከሰው በላይ ማንም ቤት ውስጥ የለም፣ እርሱና እርሷ ብቻ ናቸው የነበሩት። ነገር ግን ከባዶ ቤት በዚያ በዝግ ቤት ውስጥ የሚመለከት አምላክ አለና እርሱ ልብሱን ትቶ ሸሸ ይላል። ሁለተኛውንም ፈተና አለፈ። ሁለተኛውንም መከራ ድል አደረገ ዮሴፍ። ልብሱን ትቶ ንብረቱን ትቶ ሸሸ። ከዚያ በኋላ ንጉሡ ሲመጣ ወደ ቤቱም ሲገባ ሚስቱ እንደዚህ አለችው፣ አንተ በቤታችን ላይ የሾምከው ዕብራዊው ሰው አለች፣ እነሆ እኔን ሊያሰናክለኝ፣ እነሆ እኔን ሊጥለኝ፣ እነሆ ሊያዋርደኝ ከክብሬም ሊያሳንሰኝ ወደ እኔ ሲመጣ ጮኬ ሰው ጠርቼ ልብሱን እኔ ላይ ጥሎ ሄዳለች። ከዚህ በኋላ እርሱም እውነት መስሎት ነገርየው እጅግ ተቆጣና ዮሴፍን ወደ እስር ቤት ጣለው ይላል። ያለ ኃጢአቱ፣ ያለ በደሉ፣ ያለ ጥፋቱ ጻድቁ ዮሴፍ፣ የዋው ዮሴፍ፣ የከበረው ሰው ዮሴፍ ወደ እስር ቤት ተወረወረ። በእስር ቤት ሆኖ እዚያ እስር ቤት ውስጥም ሲገባ እግዚአብሔርም ከዮሴፍ ጋር ነበረ ይላል። ማን ከዮሴፍ ጋር ነበር? እስኪ እግዚአብሔርን በሉ። እግዚአብሔር ወንድሞቹ ሲሸጡት እግዚአብሔር ከእርሱ ጋር ነበረ። በባዕድ አገርም ሲገባ እግዚአብሔር ከእርሱ ጋር ነበረ። በቤቱ ሁሉ ላይም ሲሾም እግዚአብሔር ከእርሱ ጋር ነበረ። የቤቱ ባለቤት በዝሙት ስትፈትነው እግዚአብሔር ከእርሱ ጋር ነበረ። ያለ ኃጢአቱ ያለ በደሉ ወደ እስር ቤትም ሲጣል እግዚአብሔር ሞገስ ሰጠው። በእስር ቤት ቁልቁሉን ዮሴፍ ከበጀማ ከንቴ ኡልፊነ ከንቀቡ ኦቦሎን ኢሳ ኢናፋዳን ካኒት ደልደልቶታ ብየ ሚዲያ ምራ ዱፈኒት ኤርጋ ጉርጉረኒ ቦዳ ጩቡ ኦሶ ሂን ሆጀቲን badii tokko malee obboloota isaatiin gurguramee gara biyya Misiriitti erga galee booda Waaqayyoon isa wajjiniin waan tureef surraa kan qabu, nagaa kan qabu, eebba kan qabu, kennaadhaan kan guutame biyya ormaatti ormoota biratti inni garuu ulfina guddaadhaan kabajamaa turedha. Maaliif jennaan Waaqayyoon isa wajjiniin waan tureef. Waaqayyoon waan isa kabajeef. bara jireenya keessan keessatti Waaqayyoon isin wajjiniin jira taanaan maatii Waaqayyoo bakka hundattiyyuu isin nagaa fi tasgabbiidhaan jiraachuu dandeessu. እግዚአብሔር ከእናንተ ጋር ካለ ሁሉ ሰላም ነው። namni Waaqa sodaatu, namni Waaqa kabaju
namni waaqayyoodhaaf ajajamu, namni akka eeyyamaa fi seera waaqayyootti jiraatu bakka hundatti waaqni isa wajjiniin jira taanaan namni sun nagaadhaan, namni sun moo'ichaa fi surraa guddaadhaan jiraachuu danda'a። ተሸጠ፣ እስር ቤት ውስጥ ገባ። በዚያ እስር ቤት ውስጥ አለቃው፣ የእስር ቤቱ አለቃ ታሪኩን ሰብስቦ የእስር ቤቱ አለቃ ዮሴፍን ወደደው፣ ዮሴፍን አከበረው፣ እግዚአብሔርም ሞገስን ሰጠ። በዚህ በተሰጠው ጸጋ በተሰጠው ሞገስ በአለቃው ፊት ክብር አግኝቶ እስር ቤት ውስጥ ያሉትን በሙሉ እንዲመራ እንዲቆጣጠር አለቃው ስልጣንን ሰጠው። ከዕለታት በአንድ ቀን ሁለት ሰዎች የፈርዖን እንጀራ አቅራቢና ጠጅ አሳላፊ የነበሩ ሁለት ሰዎች ህልም አይተው በዚያ እስር ቤት ውስጥ ተፈርዶባቸው ወድቀው ነበሩ። ህልም አይተው ህልሙን ባዩት ምክንያት የሚተረጉምላቸውን አጥተው አዝነው ያሉ ዮሴፍ መጣና ምን ሆናችሁ ነው አላቸው። ህልም አይተን ነው፣ ህልሙን የሚተረጉምልንን ሰው ስላጣን አዝነናል አሉት። ህልምን የሚተረጉም እግዚአብሔር ነው፣ የሰጠውስ እርሱ አይደለምን አለና ህልሙን ንገሩኝ አላቸው። ህልሙን ነገሩት፣ ለሁለቱም ተረጎመላቸው። አንደኛውን እንደዚህ አለው፣ ከ3 ቀን በኋላ ወደ ቀደመ ቦታ ትመለሳለህ፣ ለፈርዖን ጠጅ አሳላፊ ትሆናለህ፣ ወደ ክብር ይመልሳል ንጉሡ። በዚያን ጊዜ ግን አለው እኔን እንዳትረሳኝ አስበኝ አለው። ምን በለኝ? እስኪ አስበኝ በሉ። እሺ አለ። ሁለተኛውን ደግሞ ትሰቀላለህ፣ ከ3 ቀን በኋላ ትሞታለህ አለው። ሁለቱም ከእስር ቤት ወጡ። አንደኛውም ወደ ቀደመ ቦታው ወደ ጠጅ አሳላፊነቱ ተመለሰ። ለንጉሡ ጠጁን ማቀበል ጀመረ። ሁለተኛውን ትሰቀላለህ የተባለውም ተሰቅሎ ሞተ። በዚያን ጊዜ መጽሐፉ ላይ ምን ይላል? ዮሴፍ ህልሙን የተረጎመለት ዮሴፍ እንዳትረሳኝ አስበኝ፣ ለንጉሡ ንገርልኝ፣ ለፈርዖን ነግረ አሁን ከገባውበት አውጣኝ፣ እኔ የማውቀው ነገር የለም፣ ያለ በደሌ ያለ ኃጢአቴ እስር ቤት ገብቻለሁ። ይህ ነገር በሆነልህ ጊዜ በተሳካልህ ጊዜ እንዳትረሳኝ አለው። መጽሐፉ ላይ ምን ይላል? ያም ሰው ዮሴፍን ረሳው ይላል። ምን አደረገው? እስኪ ረሳው በሉ። ስንት ችግር አብራችሁ አሳልፋችሁ እኮ ሰዎች ይረሷቸዋል። ስንት መከራ አብራችሁ አሳልፋችሁ እኮ ሰዎች ይረሷቸዋል። ሰው ይረሳል። የማይረሳ ግን አንድ አለ፣ እርሱም እግዚአብሔር ነው። ማን ነው አልኳችሁ? መልሱልኝ። ማን ነው? ማንንም የማይዘነጋ እግዚአብሔር ነው። ኢሳይያስ ምዕራፍ 49 ላይ እግዚአብሔር እንደዚህ አለ፣ ጽዮን ግን እግዚአብሔር ረስቶኛል፣ ጌታም ትቶኛል አለች። በውኑ ሴት ከማህፀኗ ስለተወለደው ልጅ እስከማትራራ ድረስ ትረሳ ዘንድ ትችላለችን? አለና እግዚአብሔር አዎ እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም አለ። እኔ ምን አልልሽም? አያችሁ፣ እናት ልጇን ልትረሳ ትችላለች። አይቻላትም እኮ ጥግ ነው። ከማህፀኗ የተወለደው ልጅ አትረሳም። ነገር ግን አለ እርሷ ራሱ እናት እንኳን የወለደችውን ልጅ ልትረሳ ትችላለች። እኔ ግን አለ እግዚአብሔር አልረሳሽም። በእውነት ላልረሳን አምላክ ለእግዚአብሔር ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። የማይረሳን የማይዘነጋን የማይተወን ሁልጊዜ የሚጠብቀን እርሱ አባታችንና አምላካችን እግዚአብሔር ነው። እግዚአብሔር ማንንም አይረሳም። እግዚአብሔር ማንንም አይዘነጋም። ሰውየው በጎ ነገር ከተደረገለት በኋላ ሰውየው መልካም ነገር ከተደረገለት በኋላ ዮሴፍን ረሳው ይላል። ነገር ግን የእግዚአብሔር ቀን ሲደርስ እግዚአብሔር ዮሴፍ ከዚያ መከራ የሚወጣበትን አዘጋጀ። ንጉሡ ህልም አለመ። ህልሙን የሚፈታለትን ሰው አጣ። ሲጨነቅ ያ ጠጅ አሳላፊው ዮሴፍን አስታወሰና
ኃጢአተኛ ነኝ፣ በደለኛ ነኝ፣ አትርሳኝ ብሎኝ ነበረ። እኔ ግን ረስቼዋለሁ። ስለዚህ የረሳሁት ሰው በእስር ቤት የሚገኘው ዮሴፍ ያየኸውን ሕልም ሊፈታ ይችላል አለው። ያንን ሕልም ዮሴፍ መጣና ተረጎመለት። እግዚአብሔርም ዮሴፍን ሞገስ ሰጠው፣ ጥበብ ሰጠው፣ ጸጋን ሰጠው። በግብፅ ሀገር ላይ ገዢ ሆነ። ከረሃብም ዘመን የሚሸሸጉበትን ሁሉ ዮሴፍ በጥበብ አዘጋጀ፣ ሕልሙን ተረጎመ። ከዚያ ዮሴፍ እንደተረጎመው በሰባተኛው ዓመት በግብፅ ሀገርና በዓለም ሁሉ ላይ ረሃብ በሆነ ጊዜ ግብፃውያን ወደ ፈርዖን መጡና እንጀራ ስጠን፣ ረሃብ ሆኗል፣ መከራ ሆኗል፣ ስቃይ ሆኗል፣ የምንበላው የለንም ብለው ሲጠይቁት እንደዚህ አላቸው፣ ወደ ዮሴፍ ሂዱ አለ። ወደ ማን ሂዱ? ተናገሩ እስኪ፣ ወደ ማን ሂዱ? ወደ ዮሴፍ ሂዱ። እርሱ ነው ስንዴ ያከማቸው። እርሱ ነው በጥበብ ከእግዚአብሔር ተረድቶ ሕልሜን ተርጉመው የረሃብ ዘመን መሻገሪያ የሆነን እርሱ ዮሴፍ ነው። ወደ ዮሴፍ ሂዱ አለ። ታስታውሳላችሁ የዮሐንስ ወንጌል ምዕራፍ 2 ላይ በዶኪማስ ቤት የሚበላው የሚጠጣው ጠፍቶ ልክ ፈርዖን ወደ ዮሴፍ ሂዱ የሚላችሁንም አድርጉ እንዳለው እመቤታችንም እንደዚህ አለች፣ እርሱን ስሙት የሚላችሁንም አድርጉ። ወደ ክርስቶስ ስትመጡ የጎደለ ይሞላል። ወደ ክርስቶስ ስትመጡ የተራበ ይጠግባል። ወደ ክርስቶስ ስትመጡ የታመመ ይድናል፣ ይፈወሳል። ወደ ክርስቶስ ስትመጡ እንጀራ ሰጥቶ መመገብ ብቻ ሳይሆን ስጋውንም ሰጥቶ ማዳን ያውቅበታል ክርስቶስ። ሂዱ ወደ ዮሴፍ አለ። እርሱ ነው ምግብ ያዘጋጀው። አዎ እንምጣ ወደ ክርስቶስ። እርሱ ነው የተራብንበትን ዘመን 5500 ዘመን በባርነት ቀንበር ተይዘን ተርበን ጠውልገን ተጎርተን ባሪያዎች ሆነን የነበርነውን እኛን ሁላችንንም ወደ ክብር ያመጣን እርሱ ጌታችን ኢየሱስ ክርስቶስ ነው። ወደ እርሱ መተን ጸጋና ክብር እንድናገኝ እግዚአብሔር ሁላችንንም ይርዳን። ገረ ዮሴፊት ዴማ አኩመ ጀዳሜ ዋን ኢኒ እስኒን ጀዴ ዳጋሃ ኢሳፍ አጀጀማ ኢሳፍ አቦመማ ጀዳሜ አኩመ በሬፈሜ ገረ ክርስቶስቲ ዴቢኔ ጀቸ ኢሳ ዳጌኘ ቀልቢ ጅጅረኔ ኢሳፍ አጀጀምኔ አከ ኤየመ ፎኒ ኦሶን ተሂን አከ ጀቸ ዋቀዮት ጅራኔ ሞቱማ ሳ ዳሎ አከ ደንደኙ ዋቀዮ ጎፍታን ሁንደ ኬኘ ነው አገርጋሩ። ወስብሐት ለእግዚአብሔር። ይቆየን።